ምታምን ከሆነ ሰለስተ ልደታት የሚል በንባብ አምጣ የሚል ንጉሱ ናቸው። እንደውም እሱ የተዋህዶ አፈ ጉባኤ ማለት ነው። ቴዎፍሎስ ይሉታል፣ ሌላም ስም ይሰጡታል። ሁለት አይነት ታሪኮች ይነሳሉ። የሆነው ሆኖ ግን እነሱ ንባብ እንዳመጡ ሁሉ ናምን ሰለስተ ልደታት የሚል ንባብ አምጣ የሚል ጥያቄ ተጠይቆ አይ እንዲሚልስ ንባብ አይገኝም ታዲያ ከምን አገኘው ያሉት እንዶ ቢሉት ምን ብሎ ተናገረ ነው የሚባለው? በደብረ ብርሃኑ ታምረ ማርያም ላይ ተጽፏል ብሎ የተናገረ በዚህ ጊዜ ነው ይላሉ ባለ ታሪኮች። እና እንዲህ አይነት ንባቡ ራሱ አይገኝም። በእኛ ቤተክርስቲያን ግን በአሃዝ የተደገፈ ንባብ ቅድም ሲሉትም እንደነበረ አለ። ይሄ ንባብ ይሄ ማለት ምንድነው? ናምን ክሌተ ልደታተ ሁለት ልደታትን እናምናለን የሚል ቀዳሚ ልደትም አብ ዳህራዊ ልደትም ድንግል ተብሎ ተቀምጧል በአሃዝ። ያሬድ በአንቀጸ ብርሃን ድርሰቱ ላይ ብሎ የተናገረው ከአብ ያለ እናት ተወለደ ዛልወቱ በሰማያት ነው ወአብ በዲበ ምድር ነው የሚለው። በሰማይ አባት የሌለው በምድር ደግሞ እናት የሌለው ማን ነው? አባት የሌለው በሰማይ እናት የሌለው በምድር ደግሞ አባት የሌለው በማለት ልደቱ እነዚህ ብቻ መሆናቸውን ነው የሚገልጸው። አንዱ በምድር ነው፣ አንዱ ደግሞ በሰማይ ነው ሆኖ ተብሎ ተገልጿል። የሆነው ሆኖ ግን እነዚህ ሁለት ልደታት የሰጡን ደግሞ ሌላ ጸጋል ሌላ የሚገልጹልን ምስጢር ማለት ምንድነው? ቀዳማዊ ልደት ተሰውሮን ይኖር የነበረ ነው። ምክንያቱም እኛ ሳንኖር ከኛ አስቀድሞ ከዘመናትም በፊት የተፈጸመ ልደት ስለሆነ ማለት ነው። ስለዚህ እንዴት ልናውቀው እንችል ነበር? ዳህራዊ ልደት ቀዳማዊ ልደትን ገልጾታል። ልደት ቀዳማዊ አባ ጊዮርጊስ እንደተናገሩት በመጽሐፈ ምስጢር ላይ ታውቀ በዳህራዊ ልደት ዳህራዊ ልደት ለቀዳማዊ ልደት መገለጫው ነው። ቀዳማዊ ልደት ደግሞ ዳህራዊ ልደትን ረቂቅ ድንቅ እንዲሆን አድርጎ መንክር ስብሐተ ልደቱ ምንለው እኮ ለዚያ ነው። በእያንዳንዱ ቀን መንክር ስብሐተ ልደቱ ቅዱስ ያሬድ ይሄን በደንብ ይሏል በስፋት ማለት መንክር ኬትህትናው ሰው መሆኑ ማለት እኮ ነው። እሱ በጣም የሚገርም እንዲሆን ያደረገው ቀዳማዊ ልደት ነው ማለት ነው። ምክንያቱም ወልድ ተወለደ ስንል በቀዳማዊ ግብሩ ነው። መወለድ የወልድ ግብር ስለሆነ ማለት ነው። መወለድ በቀዳማዊ ግብር የወልድ ስለሆነ የሰጠነው ተወልደ ማብ ያልነው እሱም ስለሆነ በኋላም ተወልደ ለማለትም ድንግል አልተሸነፈ ማለት አላቃተም። ልደት ቀዳማዊት እሱን በዓለ ልደት እንዲሆን አድርገዋለችና ማለት ነው። ከዚህ የተነሳ ቀዳማዊ ልደት በዳህራዊ ልደት ተገልጧል። ዳህራዊ ልደት ደግሞ ቀዳማዊ ልደትን የሚደንቅና በዓለ ምስጢር እንዲሆን አድርጎታል። ዳህራዊ ልደትን በእኛ መካከል ያደረገበትንም አባ ጊዮርጊስ በመጽሐፈ ምስጢራቸው ሲገልጡት ለምንት ኢይቤሎ አምጽአ ሌተ ለማርያም ይላል። ለምንድን ነው አምጣልኝ ያላለው? ይመጽእ ሀቤኪ ብለህ ንገራት ያለው ለምንድን ነው ብለው ያነሳሉ ጥያቄና ለምንት ኢያይረጋ መላኩስ ይመጽእ ሀቤኪ ከማለት በክንፉ ተሸክሞ ለምን አላሳረጋትም? ወደ ላይ ወደ ሰማይ ለምን አልወሰዳትም? ዳህራዊት ልደት በሰው መካከል እንድትገለጽ እንድትሆን ያደረገው ለምንድን ነው ከተባለ ብዙ ምክንያት ይኖሩታል። ዋናው ግን አንዱ ምክንያት ከብዙዎች ማለት ነው። አንዱ ምክንያት ቀዳማዊ ልደት ከሰው የራቀች የረቀቀች ነበረች። በዘመንም በቦታም በምንም ነገር የራቀች ናት። በምስጢርም ደግሞ የረቀቀች ናት። እንዴት ሊታወቅ ይችላል? ያለ እናት ሰው እንዴት ሊወለድ ይችላል? ልደት ያለ እናት እንዴት ይፈጸማል? ከአባት ብቻ የሚለውን ነገር በዚያውም ላይ እንዴት አባቱ የማይቀድመው አባቱ የማይበልጠው ልጅ እንዴት ሊኖር ይችላል የሚለውንም እንዲሁ ሊያሳየን ይችላል። ዳህራዊ ልደት እናት ይህን ሁሉ ልታብራራ መልስ ልትሰጠን የምትችለው ይህን ጥያቄ ወደ ዳህራዊት ልደት አምጥተን ስናየው መልስ ልናገኝበት እንችላለን። እንዴት ከተባለ ዳህራዊት ልደት በሰው መካከል የተደረገች ነው። ሲወለድ አየኑ ያለ አባት ማኅተመ ድንግልናዋ ሳይፈታ እንዲያውም ሊቁ ምን ብሎ ነው የገለጸው በሚያስደንቅ ንግግር? ሙባኡ እዝናርሁ ወሙጻኡ ማኅፀናርሁ ይሏል። መግቢያው ጆሮዋ የተከፈተው ጆሮዋ ነው። ለብስራተ ገብርኤል የተከፈተ ጆሮ አላት። መውጫው ግን ማኅተመ ድንግልናዋ ነው። እንዳለ እንዘይትፈተክ መሰረተ ማኅፀንኪ አይደል የሚለው አፈወርቅ በሃይማኖተ አበው ላይ መሰረተ ማኅፀንሽ ሳይፈታ ወለድሽው ጸነስኪዮ እንዘይትነሰት መሰረተ ማኅፀንኪ ነው። የማኅፀነ መሰረትሽ ሳይነሳ ምንድነው ሳይፈታ ወለድሽው ጸነስሽው ብሎ ነው የተናገረውና እንዴት በህቱም ድንግልና ተጸንሶ በህቱም ድንግልና መወለድ ይቻላል?
ያለ ወንድ ዘርስ ጸንሶ መውለድ እንዴት ይቻላል የሚለውን በአይናችን እንድናይ አድርጎናል መንፈስ ቅዱስ። ያውም ደግሞ እንዳንጠራጠር ነገረን እሱ ራሱ። መልአኩ በህልም መጥቶ ለዮሴፍ ነገረው። ዮሴፍ እኮ እኛን ወክሎ ነው ይሰማ፣ እንዳንጠራጠር ነው። መልአኩ ለዮሴፍ መጥቶ ኦ ዮሴፍ ይትፍራነ ሲወጣ ለማለት ዮሴፍ ጨንቆታል። አይቶት ሰምቶት የማያውቀው ተአምር ገጥሞታል። ስለዚህም ወድቀ ዮሴፍ ተጽኑ ማግደ ህሊና ቴዎዶጦስ እንደሚናገረው በሃይማኖታው በጽኑ በሚያስጨንቅ ሐሳብ ውስጥ ወድቆ በነበረ ጊዜ ዮሴፍ መጥቶ ለዮሴፍ መልሱ ባይነገረው ኖሮ ሁላችንን ሲያስጨንቅ በኖረ ነበርና ለቤተ ክርስቲያን ነው በዮሴፍ በኩል መልስ የተሰጣት። ከሷ የሚወለደው በግብረ መንፈስ ቅዱስ ነው ብሎ ራሱ እግዚአብሔር ነገረን። ለኛ በነገረን መሰረት አመን። ያመንነው እሱ ደግሞ ቀዳማዊውን ልደት ማብራራለን አምነን እንድንቀበል አደረገን። በእኛ መካከል ካለችው ከድንግል ማርያም ያለ ዘራዊ ያለ ወንድ ዘር እንድትወልድ ማድረግ ከቻለ እግዚአብሔር በቀዳማዊው ልደቱም ያለ እናት ሊወልደው ይችላል ብለን ማመን እንድንችል ለአቅመ እምነት አደረሰን ማለት ነው። ምስጢሩ መርምረን ገብቶናል ማለት አይደለም። ለአቅመ እምነት ግን አድርሶናል። ወደ እምነት የመራን የእመቤታችን የቅድስት ድንግል ማርያም ያለ አባት ጸንሶ ያለ ተፈትሮ ማህፀን መውለድ ነው። ወደ ቀዳማዊ ልደትን ወደ ማመን ያደረሰን ማለት ነው። ስለዚህ ቀዳማዊ ልደትን እንድናምነው ያደረገን ዳህራዊ ልደት ነው። በመካከላችንም የተፈጸመው ከዚህ የተነሳ ነው። አንድ ጥቅስ ሊጨምርና ልጨርስ። አፈወርቅ ዮሐንስ እመቤታችንን ሲያነሳት ምንድነው መራሂተ ሃይማኖት ይላታል። ከመትኩን መራሂተ ለሃይማኖት አባይ፣ ሃይማኖት አባይ ምስጢረ ተዋህዶ ናት። ለዚች ምስጢር መሪ አድርጎ ይናገራታል። አባ ጊዮርጊስ ፊደል ብሎ እንደተናገራት ማለት ነው። ፊደል ለወንጌል መሪ ናት። ፊደል ለቋንቋ፣ ፊደል ለመጻሕፍት፣ ለሁሉም ነገር መሪ መነሻ መሰረት እንደሆነች ሁሉ እመቤታችንንም ለሃይማኖት መሪ ስለሆነች አባ ጊዮርጊስም በሌላ ቋንቋ ቢገልጸው፣ አፈወርቅም በሌላ ቋንቋ ቢገልጸው በተመሳሳይ ሲደመር ግን ማለትም አንድ ሆኖ ሲተረጎም መራሂተ ሃይማኖት ማለት ነው። እግዚአብሔርን ወደ ማመን መርታ ያደረሰችን ለማለት ነው። መራሂተ ሃይማኖት ያሰኛት ድንግል ወእም ሆና አምላክ ወሰብ ብለን እንድንጠራው ማድረጓ ነው። ያለ ተፈትሮ ማህፀን ወልዳው ድንግልናዋን ሳታጣ እናት ሆናለች፣ እናትነቷን ሳታጣ ደግሞ ድንግል ሆናለች። ስለዚህ ዳህራዊት ልደት ተፈትሮ ማህፀንን አላመጣችም፣ ድንግልናንም ከድንግል ማርያም አለየችም፣ እናትነትንም አላሳጣችም ማለት ነው። ይሄ ቀዳማዊውን ልደት አምነን እንድንቀበል እደ ልቡናችንን ይዞ ስቦ ወደ መንበረ ጸባዖት ያወጣን ለዚህ ነው። ከዚህ የተነሳ ነው አባ ጊዮርጊስ አምጣት አላለውም፣ ንገራት ይመጣል ብለህ ንገራት አለው የሚለው ለዚህ ነው። በዚያ ውስጥ ላይ ትህትናው እንዴት ይደነቅ ነበር። እሱ ቢወስዳት ኖሮ ይችላል እኮ መውሰድማ ነበር። እውነት ለመናገር እሷን ጽራሪያም ወስዶ በጽራሪያም እንድትወልደው ማድረግ ይችል ነበር። ግን ዓለም የሚፈወሰው በዓለም መካከል እሱ ሲመላለስ ነውና በመካከላችን ነው የተወለደው። አባ ጊዮርጊስ በመጽሐፈ ምስጢር አሁንም ለቀዳማዊ ልደት አመስጠሮ ወለካለው ልደት አመንከሮ ነው የሚለው። ቀዳማዊ ልደትን አረቀቀው፣ ዳህራዊ ልደትን ደግሞ አስደነቀው ይላል። የቀዳማዊ ልደት መርቀቁ፣ የዳህራዊ ልደት ደግሞ መደነቁ ምንድነው ያለው እንደሆነ ቀዳማዊ ልደት ረቂቅ ነው፣ አይመረመርም። አባቱ የማይቀድመው ልጅ ነው ስንል በስልጣን የሚተካከለው ልጅ ነው ብለን እንናገራለን። ከአባቱ ወደ ኋላ የማይል ልጅ ነው እንላለን። አካል የማይቀድመው ስም የማይቀድመው አካል አለው እንላለን። እንዲህ ሆኖ ረቂቅ ነው ይሄ ልደት። ያውም ያለ እናት የተደረገ ከአባት ብቻ የተፈጸመ ልደት ነው እንላለን። እናቱ በስጋ በኋላ የምትመጣናትና